ስተቴን አገኘ። ሜሎና አንቺ በጣም ወድሽ ሚስቴ ነሽ። ምንም አይነት ጉዳት አንቺ ላይ እንዲደርስ አልፈልግም። አይዞ እኔ ምንም አላረገም። ቁልፎቹ የኔ ናቸው። ቁልፉን ስጡኝ። የምን ቁልፍ ነው? ደመናው እየተገለጠ ነው። ክንፏን ሰብረው ካልበረረሽ ይሏታል። ቁልፉ የኔ ነው። ምንድን ነው የምታወራው? ቁልፉ የኔ ነው። ሄሎ ስማኝ እንጂ የምትፈልገው ነገር አለ? ቁልፉ የኔ ነው። የኔ ነው። ምን ሆነን የምታለቅሰው? እኔ እኮ የምትበላው ምን ላምጣልህ ልል ነው የመጣሁት። ደመናው እየተገለጠ ነው። ደመናው እየተገለጠ ነው። አረ ደመና አይደለም ፀሐይ በደም ስላልወጣች ነው። ክንፏን ሰብረው ካልበረረሽ ይሏታል። ይቺ ልጅ የሆነት እብድ ነው እንዲያመጣችብኝ። አሁን የምትፈልገው ነገር አትነግረኝም? ቁልፉ የኔ ነው። ቁልፎቹ የኔ ናቸው። ቁልፎቹን ስጡኝ። ቁልፌን። ቆይ ስለምን ቁልፍ ነው የምታወራው? እኔ እያወራሁ ያለሁት ስለ ምግብ ነው። ቀለሙ ሳይደርቅ ቤቱን ቀቡት። ቀለሙ ሳይደርቅ ቤቱን ቀቡት። ቀለሙ ላይ ቀቡት ሌላ ቀለም። ልጁ ያሟል እንዴ? የራስ ጉዳይ። እኔ ሩህ እንደሆነ ብዬ ነው። ቁልፎቹ የኔ ናቸው። ቁልፌን ስጡኝ። ቁልፌን ስጡኝ። ቁልፌን። አሬ ራስ ጉዳይ ይጮህብኛል እንዴ? እኔ ለራስ ብዬ ነው። በቃ ምግብ ላቅርብልህ። እና እኔ ብቻዬን ነው እንዴ ዛሬ እንበላው? ሌላ ማን አለ ታዲያ? ሜሮ አለች እኮ መኝታ ቤት። ኦኬ ስትመጣ ለሷ አቀርብላታለሁ ብዬ ነው። እኔ የምልሽ እቅዳችን ሳይሳካ አይቀርም። የትኛው እቅድ? እንዴ ኧረ መክሊት መፈጠርሽ እንዴ! ምን ሆነሻል? ሜሎና እንዳሰማሽ ድምፅሽ ቀንሽው። እሺ ስለምን እቅድ ነው የምታወራው? ያ አብድ የለም። ማ ዳዊት? ታዲያ ከሱ ውጭ ማን አለ? አዎ የለም። የት ሄዶ? እኔ እንጃ፣ እኔ አላውቅም። ግን ቅድም በአጋጣሚ በመኪና በዛ በኩል ስናልፍ ያቺ ዳሴ ናት ቤቴ ናት ብሎ የሚንጠባረርባት ቤቱ ብትንትን ነው ወጥቷል። አሁን አላውቅም፣ ግን ካየሁት አንጻር ግን ገምት ብትይኝ የሆነ ነገር ገምታለሁ። እሺ ገምት ገምት። የት ሄዶ ሊሆን ይችላል? ምናልባት ሞቶ? እንዴት? ኧረ መክሊት በፈጠረሽ ድምፅሽን ቀንሽው ወይ አምጥተሽ ንገሪያት እንዴ! ምን ሆኖ ነው የሞተው? ምን አባቱ አቀለታለሁ? ወይ ዘው ሲንከረፈፍ ጅብ በልቶታል፣ ወይ አፈር ድሜ አብልተው ደብድበውት ሞት ይሆናል። እኔ ምን አውቃለሁ? እንዴት? ቅድም በዛ በኩል እያለፍኩ ነበር እና አጋጣሚ ዞር ብዬ ስመለከተው ይኸውልሽ አለች አይደለች ዳስ ሚላት ብትንትኗ ወጣ እንዳልሆነች ሆናለች። እውነትህን ነው ቴዲ?
ሙጭ ስልሽ ይኸውልሽ ስጋታችን ከስር ማሰረቱ ነው ንቅል ያለው። እኔ ይሄን አላምንም። ለምንድን ነው የማታምኚው? እስከ ዛሬ ድረስ ሲኖር ያልበላው ጅብ ከየት መጣ? ሰዎች ውስጥ ደግሞ እስከ ዛሬ ያልነኩት ሰዎች ዛሬ ከየት መጥተው ነው የደበደቡት? ውድ እህቴ ሁሉም ነገር እኮ ፍጻሜ አለው። ሁሉም ነገር እኮ አንድ ቀን ያበቃል። በቃ እሱ ደግሞ ቀኑ ደርሶ በቃ ብሎት ይሆናል። አንቺ ምን አስጨነቀሽ? እሱ ቴዲ አንተ ነህ እንዲያስደበደብከው? ማኔ? ኧረ በፍጹም እኔ ጭራሽ አላስነካሁትም። ባይሆን መክሊት እኔ እንደውም አንቺን ነው የጠረጠርኩት። እኔ ምንም ያደረኩት ነገር የለም። መክሊቴ እንደዛ ከሆነ ሰይጣንኛ ሳንጠራው በራሱ ፍቃድ ጆይን አድርጎ የስራችን አባል ሆኗል ማለት ነው። እርግጠኛ ነህ አንተ ምንም አላደረከውም? ምን ሆነሽ ነው? እኔ አድርጌው ቢሆን ከአንቺ ደብቃለሁ እንዴ? ከአንቺ ውጭ ማን አለ? እንዴት እደብቃለሁ? እሺ አሁን ለማንኛውም በቃ ሜሉን ጠርቻለሁ። ልምጣ። አንቺ የሆነ ምግብ ነገር አዘጋጅላት። እንዴት ታስቢያለሽ? እና ማን አድርጎት ሊሆን ይችላል? ያ እብድ ሆን ብሎ አድርጎት ይሆን እንዴ? ደግሞ እሱ እንደዚህ ያደርግ። ምናልባት ቴዲ እንዳለው ሆኖ ይሆናል። ለማንኛውም ውዶ እስካሁን እዚህ ተቀምጠሻል። ምን ማድረግ ነበረብኝ? ምግብ ልንበላ እኮ እየጠበቅንሽ ነው። ታች ቆይ ከአባቴ ቤት የመጣሁት ምግብ አጥቼ ነው እንዴ የሚመስለው? ምንድን ነው የምታወሪው? አልገባኝም። አባቴ ፊት አዋርደ ከዚህ ቤት ስታስወጣኝ እኮ መልሼ የመጣሁት መድረሻ ስላጣ አይደለም። ኦሆ ምን ሆነሻል? ስለምወድ ነበር። ስለዚህ ዛሬ ጣላሽ ማለት ነው? እሱን ማድረግ ብችልማ በምን እድሌ ጨርቄን ማጤን ሳልል ከቤት ውልቅ እልል ነበር። እሺ ማለት ቴዲ ቆይ ለምንድን ነው እኔ ዞር ስልላችሁ አንተና እህት አፍ ለአፍ ገጥማችሁ የምታወሩት? አሁን እቺ ናት ያናደደች? ይሄ ያናደደ? አንድ ወንድምና አንድ እህት ቁጭ ብለው ችግሩ አንድ ወንድምና እህት ማውራታቸው አይደለም። ችግሩ አንድ ወንድም ለእህቱ ሚስቱ እንዳሰማ ማስጠንቀቁ ነው። ማለት ምንድን ነው? አልገባኝም። ትሰማኛለህ ቴዲ? እህት ጮክ ብላ ስታወራ ሜሎና እንዳሰማ ስትል ሰምቻለሁ። ማ? ኧረ አንቺ በስመ አብ በይ፣ ሌላ ነገር ተናገሪ። እኔ ምንም አወራችሁ ምንም አይመለከተኝም። ግን አንተ ችግሩ ስትገባ ማየት አልፈልግም። እሺ ሲጀምር እሺ ወዴት ነው የምትሄጂው? ወዴትም አልሄድም፣ እንዳትከተለኝ። እሺ ቢያንስ ምግብ እንኳን ምን ነው ደነገጥሽ? ኧረ ደነገጥኩ እንዴ? ከዚህ በላይ ምን ትሆኚ? ሽንትሽን ልትለቂ እኮ ነው በላይሽ ላይ። ይቅርታ ስላላየሁሽ ነው። እዚህ ምን ትሰሪያለሽ? ምንም አልሰራም። ወይ ልሂድ እንዴ? አሁን ነው የምትሄጂው? እና መች መሄድ ነበረብኝ? ከዚህ ልጅ ራቂ ብዬ አስጠንቅቄ ያልነገርኩሽም? ነግረሽኝ ነበር። ደግሞ እኮ ርቄያለሁ። እንዴት ነው የራቅሽው? እባክሽን አሁን የት እንዳለሽ አላወቅሽም? የሱዳስ አካባቢ እኮ ነው ያለሽው። አዎ ግን እኮ እሱ የለም። ምን የለም? የት ሄደ? አላውቅም። ብቻ ሰዎቹ ሳይደበድቡት አይቀርም። ሌሊት መሰለኝ የገደሉት። ምን ገደሉት? ማን ነው ይሄንን ምስኪን የሚገለው? ምን ምስኪን ያልሽው? አዎ ምንም የማያውቅ ምስኪን ምን አድርግ ብለው ነው የሚገሉት? አንቺ ራስሽ እኮ ከሱ አካባቢ ማጠፊ ከሆነ ቀድመሽ ትጠፊያለሽ ብለሽኝ ነበር። እና ብልሽስ? አንቺ ራስሽ
ልታጠፊው ትፈልጊው ነበር እንዴ? እኔ አንቺን ለማስፈራራት እንጂ ይሄን የአብርሃም በክ ምን አርግ ብዬ ነው የምገለው? እየቀለድሽብኝ ነው? እሺ አሁን ምን ብናደርግ ይሻላል? ለምን? ምኑን ትይኛለሽ እንዴ? እሱን ለማግኘት ነው። ደግሞ ለነገሩ ሞታልሽ ይለካ። ኧረ እኔ ሞቷል አላልኩም አልሽኝ እንጂ መቼም ካንቺ በላይ የሚቀርበው የለም። የሆነውን ነገር ሁሉ አንቺ ነሽ የምታውቂው። ምን እያልሽ ነው? እኔ መሰለኝ ነው ያወራሁት። አይ የኔ ልጅ ይሄ ምስኪን በጣም ያሳዝናል። አይ የሰው ልጅ መጨረሻ ምን ይደረጋል እንግዲህ። ሴትዮዋ እየቀለደችብኝ ነው ወይስ እውነትም ምንም አታውቅም ነበር? አልበላም ማለሽ? አይ ትንሽ ቀምሷል። ሜሉ ቆይ ግን ኬትን ያመጣሽው? ኬትም ሜሉ ቆይ ምን እያደረግሽ ነው? ኤሉዬ እገዛሽ ያስፈልገኛል። ምንም የማገዝሽ ነገር የለም። ገና መች ነገርኩሽና ነው? የምትጠይቂኝ ነገር መች ጠፋኝና? እሺ ምንድነው ልጠይቅሽ የፈለኩት? አማኑኤል ትሰሪ ስለነበር ከዚህ በፊት ደግሞ ልምዱ ስላለሽ ይሄን ልጅ ወደ ጤና እንመለሰው ልትይኝ ነው አይደል? አዎ ኤሉ እባክሽ አግዢኝ። ሜሉ ከስሬ ተባረርኩት ከብድ ጋር ተደባድቤ መሆኑን ረስተሽ ነው? እሱን አውቃለሁ፣ ግን ደግሞ ያ አጋጣሚ ነበር። አውቀሽና አስበሽበት እንዳልሆነ በደንብ እናውቃለን። ይቅርታ ሜሉዬ፣ እኔ ምንም ልረዳሽ አልችልም። የእሱ መዳን አስፈላጊ ከሆነ ደግሞ አማኑኤል አስገቢው። ኤሉዬ ይሄ ልጅ ማንም ሰው የለውም፣ እባክሽ እናግዘው። አማኑኤል ብታስገቢውም እኮ ችግር የለውም። እዛ በደንብ ነው የሚያግዙት። ችግሩ አይደለም አማኑኤል እዚህ እንኳን እንዳለ ማንም ሰው ማወቅ የለበትም። ለምን? እሱን አትጠይቂኝ። ለምን? ምንም ነገር ስለማልነግርሽ አትጠይቂ። ብቻ አግዥኝ እባክሽ። ይቅርታ ሜሉዬ፣ እኔ ምንም ላግዝሽ አልችልም። ይህ እብድ ለመባል ራሱ በጣም ብዙ ይቀረዋል። አንቺ ደግሞ አትቀልጂ እስኪ። ሜሉዬ ምንም ነገር ላግዝሽ ባለመቻሌ በጣም አዝናለሁ። ግን ደግሞ ቢያንስ እዚህ መኖሩ ለማንም ላለመናገር ቃል እገባልሻለሁ። አንቺን አምኜ እኮ ነው እዚህ ያመጣሁት። ሜሉዬ ላግዝሽ ስላልቻልኩኝ በጣም ይቅርታ። ይሄ ትልቅ ንቀት ነው። ምን ንቀት ብቻ? ከንቀትም በላይ ትልቅ ንቀት እንጂ። ተጣልታችኋል እንዴ? ምን እንጣላለን? አልተጣላንም። ግን ጠዋት ላይ አንቺ ስናወራ የሆነ ሰምታ ነው መሰለኝ አንተና እህትህ እንዴት አግልላችሁኝ ብቻችሁን ታወራላችሁ ምናምን አለች። ምን ስናወራ ሰማች? ምንም በቃ ዝም ብለን ስናወራ የሆነ ግምት እኮ ነው። እሷን የሆነ ያገለልናት መስሏት እኮ። እርግጠኛ ነህ ቴዲ? ያው እርግጠኛ ነኝ። አሁን የት አባቷ ሄዳ? በቃ ሰምታናለች ማለት ነው። ጉድ ሆነናል። ቆይ እኔ ስልክ ልደውልላት። ምነው በጣም አልነጋም? ቀን አልሆነልሽም? እስካሁን የታበቀሽ ምንድን ነው? ገና ከመምጣት ቴዲ ማለት ምን ማለት ነው? እስካሁን ምን ለማለት ፈልገሽ? እንዴ ምን ልትሆን ነው? ምን ለማለት ፈልገሽ? ያማል እንዴ? የት ነው ያልሽው? ምንድን ነው ቴዲ? ገና ከመምጣቴ እየጠየቅኩሽ ነው። ደሜን አታፊ። የት ነው ያልሽው እያልኩሽ ነው። እየቀናህ መሆኑ ነው? አንቺ ምን አለበት የጠየቀሽን ቀጥታ ብትመልሽለት? እሺ እቤት ነው ያልኩት። ማለቴ ኤሊያና ጋር ነበርኩ። ምን?
እና ታዲያ ይሄን ያህል ቀን ሙሉ ስደውል ለምንድን ነው ስልክሽን ዝግ ያደረግሽው? ስልኬን አልያዝኩም ነበር። ማለት ጠዋት ካንተ ጋር ከተነጋገርን በኋላ ተናድጄ ስለነበር አስቀምጬው ነው የወጣሁት። እየቀለድሽ ነው አይደል? አልቀለድኩም። ስልኬን አልያዝኩም። እስቲ ተረጋጋና ቁጭ ብላችሁ አውሩ። ምንድን ነው የምረጋጋው? እያየሻት አይደል እንዴ? ሜሎና፣ ይሄን ሰሞን ግን በጣም ድብቅ ነገር እያየሁብሽ። እናንተ ድብቅ ስለሆናችሁ ሁሉም ሰው ድብቅ ይመስላችኋል አይደል? እንዴ አንቺ ምንድን ነው የምትናገሪው? ምንድን ነው ያልሽው? ሰምተሃል? እባክህ ና አናግሪኝ እንጂ እያናገርኩሽ እኮ ነው። አንቺ ሜሎና፣ አንቺ እያናገርኩሽ እኮ ነው። እንዴት ብላ ነው ረግጣኝ ሄደችው? በቃ ስትረጋጋ ታወራለች። እርግጠኛ ነኝ እቺ ልጅ እህቷ ጋር ያለችው። እና የት እኔ አላውቅም። የትም ስትንዘላዘሉ ላይ ይሆናል። እኔ አላውቅም። እንዴት እየተወረገረገች ነው ግን ሄደችው? ለምን እህቷ ጋር ደውላ አታጣራ? እሱ ጥሩ ሀሳብ። ትክክል። በፍጹም እቺ ልጅማ እህቷ ጋር አይደለም ያለችው። በፍጹም እንዴ! ወይኔ ቴዳ፣ ጭራሽ። ሄሎ ኤሊያና፣ ቁልፎቼን ስጡኝ። ቁልፉ የኔ ነው። ቀለሙ ሳይደርቅ ቤቱን ቀቡት። አሁንም ቁልፍ ላይ ነህ? ይልቅ ምግቡን ብላ። ደመናው እየተገለጠ ነው። ደመናው እየተገለጠ ነው። ቀለሙ ሳይደርቅ ቤቱን ቀቡት። ክንፏን ሰብረው ብረር ይሏታል። አሁንም ቁልፍ ላይ ነህ? ይልቅ ምግቡን ብትበላ ይሻላል። ክንፏን ሰብረው ካልበረርሽ ይሏታል። ደመናው እየተገለጠ ነው። ክንፏን ሰበሩት ካልበረርሽ ይሏታል። ቆይ ይህ ምን አይነት አባባል ነው? ቀለሙ ሳይደርቅ ቤቱን ቀቡት። ይህ ሰውዬ ምንድን ነው የሚቀባጠረው? ይልቅ ምግቡን ዝም ብለህ ብላ። ቁልፉ የኔ ነው። ቁልፎቼን ስጡኝ። ቁልፉ የኔ ናቸው። ቀለሙ ሳይደርቅ ቤቱን ቀቡት። ደመናው እየተገለጠ ነው። ክንፏን ሰብረው ብረር ይሏታል። ብረሪ 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 ይሏታል። ክንፏን ሰብረው ብረር ይሏታል። ይህ ሰውዬ ምንድን ነው የሚያወራው? ቁልፉን ስጡኝ፣ ክንፏን ሰበራት፣ ቀለሙ ቀቡት። ደመናው እየተገለጠ ነው። ደመናው እየተገለጠ ነው። እየጠራ ነው። እየተገለጠ ነው። ቁልፎቹ የኔ ናቸው። የኔ ናቸው ቁልፎቹ። እስኪ ቅድስት ትላቸው የነበሩትን ቃላቶች አሁን ድገምልኝ። በላ ተናገር፣ እየጠበቅኩ እኮ ነው። ምን አይነቱ ነው? ልጽፍ እንደሆነ ገብቶት ነው እንዴ? ምግቡ ላጉርስህ? የራስ ጉዳይ። ሲርብ ትበለዋለህ። ቀለሙ ሳይደርቅ ቤቱን ቀቡት። ምን እስኪ አንዴ ድገም። አሁን ያልኩህን ድገምልኝ እስኪ። አሁን ያልኩህን ቶሎ ብል ድገምልኝ። ንገረኛ በለው። ድገምልኝ። አሁን ያልኩህን ድገምልኝ ቶሎ በል። ቁልፉ የኔ ነው ቁልፉ። ቀለሙ ሳይደርቅ ቤቱን ቀቡት። ክንፏን ሰብረው ብረር ይሏታል።
ሄሎ ሜሉ፣ ሳውቂሽ ጠዋት ምግብ ሞክሬው ነበር፣ ግን ምንም ሊበላልኝ አልቻለም። ለምን? እኔ በምን አውቃለሁ? እና ላጉርሹ? ላጉርሶ ሞክሬ ነበር፣ ግን አፉን ግጥም አድርጎ እምቢ አለኝ። እና እኔ ከወጣሁ ጀምሮ ምንም አልበላም ማለት ነው? አዎ አልበላም። እኔም ባወጣ ብዬውን ገና ነው የገባሁት። የሆነ ግን ጤነኛ ነገር ሳይሆን አይቀርም። እንዴት? አላውቅም፣ ብቻ ግን ሆን ብሎ ሰውን የሚፈታተን ነገር ሳይሆን አይቀርም። በደንብ እየተከታተልሽ ነው ማለት ነው? አንቺ ደግሞ አሁን ይልቅ ምንድነው ማድረግ ያለብኝ? ቆይ ምግቡን እዛው ክፍል ውስጥ ብታስቀምጪለት? እዛውን ያስቀመጥኩለት፣ ምናልባት እስካሁን ሊበላ ይችላል። እሺ ጥሩ አደረግሽ። በጣም አመሰግናለሁ ይሄ። አንቺ ደግሞ ሳልነግርሽ ቴዲ ደውሎ ነበር። ቴዲ? ቴዲ ደግሞ ምን ፈልጎ ነው የደወለው? ሜሎን አንቺ ጋር ነው የዋለችው ምናምን ሲለኝ ነበር። እና አንቺ ብላችሁ? ምን እለዋለሁ? ያው እኔ ጋር ነው የዋለችው አልኩት። ይሄን ያህል እየተከታተለኝ ነው ማለት ነው? ሜሎ ተጣላችሁ እንዴ ድጋሚ? አይ ዝም ብሎ ነው እባክሽ። አንቺ ብቻ ልጁ ላይ ትኩረትሽን አድርጊ እሺ? እሱ የቻልኩትን ያህል እሞክራለሁ። አመሰግናለሁ። ዛሬ አንቺ ጤነኛ አይደለሽም። ለማንኛውም ምግቡን አስቀምጬለታለሁ። ከበላ ይበላል፣ ካልበላ ደግሞ ነገ ራስሽ መተሽ ታበይዋለሽ። እሺ እደውልልሻለሁ። ሰላም እደሪ። ቻው። እሺ ሜሉዬ። እሺ ቻው በቃ። ቴዲ የዚህ ያክል እየተከታተልከኝ ከሆነማ በጣም ፈርተኛል ማለት ነው። ስለዚህ ጦርነቱን በድብቅ እንጀምረዋለን ማለት ነው። ለነገሩ ምን እንጀምረዋለን እንላለሁ፣ ጀምረነዋል እንጂ ከዚህ በኋላ በጭራሽ አንላቀቅም። አልመጣም ማለት ነው? ሞቷል አላልከኝም እንዴ? ከየት ነው የሚመጣው? መክሊት፣ እኔ ምንም ነገር አትጠይቂኝ። እሺ አልጠይቅህም፣ ግን ትንሽ ተረጋጋ። እሺ አሁን ምንድነው የሚሻለው? አሁን በመሞቱ እርግጠኞች የምንሆን ይመስለኛል። እሺ አሁን ምንድነው ቀጣይ እርምጃችን የሚሆነው? አስከሬኑን ፈልገን ማግኘትና መቅበር። አስከሬኑን ምን ሊያደርግልን ነው ፈልገን የምናገኘው? የእሱን 40 አንዘክር? ምን አገባን? ቴዲ፣ አስከሬኑን ሌላ ሰው አገኘው ማለት የእኛ ቤተሰብ መሆኑን ያውቁና ያመጡብናል። እና ያምጡታ፣ ሺህ ጊዜ አምጡታ። ከሞተ በኋላ ምን እንዳያመጣብን? ያማል እንዴ? እና እኛ ሞተ ብለን ማውራት ከጀመርን መቼ ነው? ይኸውልሽ መክሊት፣ እኔ አንቺ ምን እያሰብሽ እንደሆነ እኔ ምንም ሊገባኝ አልቻለም። ይኸውልህ ቴዲ፣ ነገሩ ፖሊሶች ጆሮ ከደረሰ ነገሩን እንደገና ከኋላ እንደሚጀምሩት ረስተህ ነው? ቆይ በኋላ ማለት አልገባኝ። እኛ መቼ ሞቷል ብለን እንዳወራንና እንዴት እንዳበደ መመርመር ይጀምራሉ። የዛን ጊዜ ደግሞ እኛ አለቀልን ማለት ነው። ወይኔ ለካ እሱም አለ አንቺ። እሺ ምንድን ነው የሚሻለው? ያኔ ሞቷል ብለን እንዳስወራ ነው ሁሉ አሁንም አስከሬኑን አግኝተን መቅበር አለብን። የዛን ጊዜ ያሰብነው ነገር በድል ተጠናቀቀ ማለት ነው። የት ብለን ነው የምንፈልገው እያልኩሽ እኮ ነው መክሊት። እሱን ለኔ ተው። አንዲት ልጅ አለች ተደጋጋሚ እዚህ አካባቢ የማጠፋ። ምን አይነት ልጅ ናት? የሆነች ቀጠን ያለች ቀይ ረዘም ያለች ልጅ ናት። አስታውስኳት። እሷ ልጅ ባለፈው እዚህ ጋር አግኝተናት ገደላችሁት ምናምን ነገር ስትል ነበር። አስታውስኳት። ትሆናለች። እሷ የሆነ ነገር ልታውቅ ስለምትችል እሷን መከታተል እንጀምራለን። በጣም ጥሩ። ናይስ። እሺ ና እንፍጠን።
ተነስ ተነስ። እየሰማኝ አይደል? ተነስ። አባት ሰማኝ። ተነስ በእናትህ አንተ። ወይኔ ጉዴ ፈላ። ምንድን ነው የማደርገው? ሄሎ በእናትህ ተነስ። እያዳመጥክ ምን አይደለም? ተነስ። ኧረ በእናትህ ተነስ። ወይኔ ጉዴ ንቃ። በእናትህ ተነስ ተነስ። ምንድን ነው የማደርገው? ወይኔ ድጉዶች ምንድን ነው የማደርገው? እሺ ኧረ በእናትህ ንቃ። በእናትህ ንቃ። ተነስ። አንተን እኮ ነው ደግሞ ስሙንም አላውቀውም። ምንድን ነው የማደርገው? እሺ ኧረ በእናትህ ተነስ። ስልኬን እናደረኩት። እራሱን ስቷል አላልሽኝም እንዴ? ያበር ራሱ ስቶ ነበር። እንቅልፍ የተኛው ልጅ ነው አይደል? ራሱን ስቷል ያልሽኝ? በእውነት በጣም እየጮኩኝ ነበር ስቀሰቅስ የነበረው ግን ምንም አልተነሳም። ወይ አንቺ ደግሞ እኮ ምግቡን አልበላውም። ሌላ ምግብ አልሰራሽለትም እንዴ? ኧረ ሰርችለታለሁ። ላምጣለት እንዴ? አምጪለት፣ እኔ ልሞክረው እስኪ። ቁልፎቹ የኔ ናቸው። ምን አውራ አይደል? አውርቷል። አውርቷል ማለት? ቆይ ከዚህ በፊት ተናግሮ ነበር እንዴ? ምን እያደረግሽ ነው? ቁልፎቹ የኔ ናቸው። ምን እያደረግሽ ነው? እንዴት ነበር ያወራው? አረ በፈጠረሽ ሄሉ እንዴ! ቆይ ልታስተምሪው ነው እንዴ? ቁልፎቹ የኔ ናቸው። ቁልፎቹን ስጡኝ። አንቺማ ጤነኛ አይደለሽም። ደመናው እየተገለጠ ነው። ክንፎቿን ሰብረው ካልበረረች ይሏታል። ደመናው ተገልጧል። ክንፎቿን ሰብረው ካልበረረች ይሏታል። ቀለሙ ሳይደርቅ ቤቱን ቀቡት። ቁልፎቹ የኔ ናቸው። ቁልፌን ስጡኝ። ቀለሙ ሳይደርቅ ቀቡት። ይሄኛው እንኳን እኔን እንዳገመጥኩት ነው። ሌላ የምትለው ነገር የለም? ቁልፎቼን ስጡኝ። ቁልፎቹ የኔ ናቸው። የኔ ነው። እስኪ ምን ማለት እንደሆነ እንመርመራቸዋለን። ጋሽ ይቅርታ ጥዬ ጠፋሁ አይደል? ምን እባክህ፣ ምን ይቅርታ ያስፈልጋል? እኔ ዛሬ ምን ይቅርታ አለ ታዲያ? ምንድን ነው እሱ? ሰሞኑን ከሜሎና ጋር ምንድን ነው የሆናችሁት? ምን ሆነን? እሷ እህቷ ጋር ነው እየመጣች የምትውለው። አንተ ደግሞ የደወልክ እህቷ ጋር ማረጋገጫ ይፈልክ። ጋሼ ሌላ ምን ሊሆን ይችላል? ያው የፍቅር ነገር ነው። እንደሱ እንኳን ብቻ አይመስለኝም። አይ ጋሼ አንተ አትጨነቅ፣ እኛ ችግራችንን እንፈታዋለን። ይኸውልህ ልጄ፣ አንተም ልክ እንደ ሜሎና ልጄ ነህ። በማንኛውም አይነት ሁኔታ አደጋ ውስጥ እንድትወድቅ አልፈልግም። ስለምን አደጋ ነው የምታወራው ጋሼ? ሜሉ ከመሬት ተነሳ የሌለባትን ጸባይ ታመጣለች ብዬ አላስብም። እና ምናልባት በአንተ በኩል ችግር ካለ ራስን ዞረ ለማየት ሞክር። እሺ ጋሼ፣ እኔ ከሆንኩ ጥፋተኛው ጥፋቴን ለማረም ይቅርታ ለማለት ሞክራለሁ። እንደዚህ ስለምታስብልኝ ነው የምወድህ። እንዴ ጋሼ ምን ሆነሃል? አንተ እኮ የሚለው አባት ብቻ አይደለም የኔም አባት ነህ። ለማንኛውም ልወጣ ስለሆነ ልሸኛ። እስኪ ሸኘኝ እስከ በር ድረስ።